ሰላም ሰላም ተመልካቾች በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ይሄ ጸጋ መግቦት አገልግሎት ዩቲዩብ ቻናል ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በዚሁ አጋጣሚ ላሳስብ እወዳለሁ። ዛሬ እንግዲህ በአንድ ሐሳብ ዙሪያ ላወራ ወደ እናንተ መጥቻለሁ። በመጀመሪያ ይሄንን ቪዲዮ እቺ ልጅ የምትናገረውን ቪዲዮ ሰምተን እንመለስ። ራሴ አንድ ነገር ተናግሬያለሁ። ኦኬ የሉቃስ ወንጌል ምዕራፍ 19 ቁጥር 26 እርሱም እንዲህ አለ፣ እላችኋለሁ ላለው ሁሉ ይጨመርለታል፣ የሌለው ግን ያው ያለው እንኳ ይወሰድበታል። ምን አዲስ ነገር አነበብሽ? ይሄ ነበረ ነው፣ እናውቀዋለን፣ ተሰብከናል። ችግሩ 26 ነው የምታውቁት፣ 27ን አታውቁም። 27 ምን ይላል? እዛው ቁጥር እዛው ምዕራፍ ላይ ከ26 ቀጥሎ 27 ነገር ግን አለ፣ ነገር ግን እኔ በላያቸው እንዳልነግስ የፈለጉትን እነዚያን ጠላቶቼን ወደዚህ አምጡና በፊቴ እረዷቸው። እያየው ማን ያለው? ዝበይ፣ ይሄ አንቺ ነው። ዝበይ፣ እረዱልኝ ያለው ኢየሱስ ነው። ጠላቶቹን እረዱ ያለ ኢየሱስ ሌላ ቦታ ምን ብሎ አስተማረ? ጠላቶቻችሁን ውደዱ። ጴጥሮስ ቀልቀል አለና ስንት ጊዜ ስል 7 ጊዜ 70 በቀን ጊዜ ይቅር በሉ ያለ ራሱ መምህር በፈተናው ወደቀ። ራሱ አምጡና ፊት ለፊቴ አጠናቋቸዋል። እሺ እንግዲህ ይሄንን ቪዲዮ እንደሰማችሁት ነው። እቺ ሴት እንግዲህ በቲክቶክ ላይ ብዙ ጊዜ ነበር የምከታተላት። ስለ ኢየሱስ ክርስቶስ ምን ልታስገነዝበን እንደፈለገች አላውቅም። አላይኗ ምን እንደሆነ አላውቅም። ብዙ ኢየሱስ ክርስቶስን ማለት ተራ ሰው እንደሆነ ብቻ እንድናስብ የሚያደርጉ ሐሳቦችን እያመጣች ስታንጸባርቅ አያታለሁ። ሌላም ደግሞ ምን አይነት ዓላማ እንዳላት ከበስተጀርባ ባላውቅም እምነቷም ደግሞ ምን እንደሆነ አላውቅም። በመጀመሪያ እንግዲህ ወንጌል አማኝ እንደነበረች ነው የማስበው ወይም ደግሞ የሰማሁትም። አሁን ላይ ግን እንግዲህ በክህደት ስለ ኢየሱስ ክርስቶስ አላስፈላጊ የሆኑ ነገሮችን በብዛት ታወራለች። ምናልባት ኮንተንት አድርገውም ሊሆን ይችላል፣ ያው ሚዲያ ላይ ለመታወቅ የሰዎችን ትኩረት ለመሳብም ሊሆን ይችላል እና በዚህ የመጽሐፍ ቅዱስ ክፍል ላይ ያወራቸውን ሐሳብ ግን በትክክለኛ መንገድ አልተረዳቸውም። እሷ እንግዲህ ምን እያለች ነው? ኢየሱስ ክርስቶስ በአንድ አፍ ሁለት ምላስ ነው። በራሱ መጽሐፍ ቅዱስ ላይ በተናገረው ቃል ሲያዝና ሲፈተን ተፈትኖ ሲወድቅ ተመልከቱ ብላ የሉቃስ ወንጌል መጽሐፍ ምዕራፍ 19 ከቁጥር 11 ጀምሮ ያለውን ሐሳብ ታሪክ ነው እንግዲህ ወረድ ብላ እሷ በላያቸው እንድነግስ ያልፈለጉትን በፊት ያምጡና እረዷቸው አለ። በሌላ ስፍራ ደግሞ ጠላቶቻችሁን ውደዱ ብሏል ይሄው ጌታ። ስለዚህ ራሱን በራሱ ሲቃወም ወይም ደግሞ የሚናገራቸው ነገሮች ሲጋጩ እንመለከታለን ብላ አንድ አስቂኝ የሚመስል ነገር ነው ልታብራራ ይዛ የመጣችው ማለት ነው። ነገር ግን እቺ ሴት አውድ የሚባል ነገር አታውቅም። አተረጓጉሟ የተሳሳተ ስለሆነ ትክክል ስላልሆነ ልትስት ትችላለች። እሷ ያነበበች ያለችው ወረድ ብላ በስተመጨረሻ ያለውን ነው እንግዲህ ያነበበችው ክፍል 27 ላይ ያለውን ነው። ነገር ግን እነዚያን በላያቸው ለነግስ ያልወደዱትን ጠላቶቼን ወደዚያ አምጧቸው በፊቴም እረዷቸው አለ ኢየሱስ። እረዷቸው አለ። ስለዚህ ኢየሱስ አራጆችን የሚያበረታታ እረዱ የሚል ግደሉ የሚል ሰው ነው እንጂ ጠላቶቻችሁን ውደዱ የሚል ብቻ አይደለም የሚል ሐሳብ ነው ይዛ የመጣቸው። ግን ምን እያለ ነው ይሄ የመጽሐፍ ቅዱስ ክፍል ወይም ደግሞ ስለ መቼ ጊዜ እየተናገረ እንደሆነ እንመልከተው እስቲ። ሐሳቡ የሚጀምረው ከየት ነው? ከቁጥር 11 ነው። አሁን ጠብቀን አንድ ነገር ለመረዳት ስንፈልግ ከፍ ብለን ከመጀመሪያው ቁጥር ጀምሮ አንዱ መስመር ላይ ጥያቄ ከፈጠረብን መልስ ካላገኘን ከፍ ብለን አጠቃላይ ቁጥሩን ማንበብ ይጠበቅብናል ማለት ነው። ከቁጥር 11 ጀምሮ ኢየሱስ ክርስቶስ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔርን መንግሥት ፈጥኖ ሊገለጥ እንዳለ ስለመሰላቸው ጭምር ይህንን ምሳሌ ተናገረ ይላል። ስለዚህም እንዲህ አለ፣ አንድ መኮንን ለራሱ መንግሥትን ይዞ ሊመለስ ወደ ሩቅ አገር ሄደ። 10 ባሪያዎችንም ጠርቶ 10 ምናን ሰጣቸውና እስከ መጣ ድረስ ነግዱ አላቸው። የሀገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በሆነው መልእክተኞች ላኩ።
መንግስትንም ይዞ በተመለሰ ጊዜ ገንዘብ የሰጣቸውን እነዚያን ባሪያዎች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛው ደርሶ ጌታ ሆይ ምናን 10 ምናን አተረፍኩ አለው። እርሱም መልካም አንተ በጎ ባሪያ፣ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሁንልህ አለው። ሁለተኛውንም መጥቶ ጌታ ሆይ ምናን 5 ምናን አተረፈ አለው። ይህንም ደግሞ አንተ በ5 ከተማዎች ላይ ሁን አለው። ሌላኛው መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳት ምናንህ እነሆ ፈርቻለሁና ጨካኝ ሰውን ስለሆንክ ያላኖርከውን ትወስዳለህ፣ ያልዘራውንም ታጭዳለህ አለው። ሰነፉ ማለት ነው። እርሱም አንተ ክፉ ባሪያ፣ አፍ በተናገረው ፈርድብሃለሁ። እኔ ያላኖርኩትን የምወስድ እኔ ያልዘራሁትን የማጭድ ጨካኝ ሰው እንደሆንኩ አንተ አወቅህ። ነው ገንዘቤን ለለዋጮች አደራ ያልሰጠኸው? እኔም መጥቼ ከትርፉ ጋር ወስደው ነበር አለው። በዚያም ቆመው የነበሩትን ምናን ወሰዱበት፣ 10 ምናን ላለው ስጡት አላቸው። ውሰዱበት፣ 10 ምናን ላለው ስጡት አላቸው። እርሱም ጌታዊ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያለው ሁሉ እንኳን ይወሰድበታል። ነገር ግን እነዚያም በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊት ይረዷቸው ይላል። አሁን ሐሳቡን ግልጽ እናድርገው። ከላይ 11 ላይ ምንድን ነው የሚለው? ኢየሱስ ክርስቶስ ወደ ኢየሩሳሌም ቀረበ። ሲቀርብ እንግዲህ ሐዋርያቱ የተከተሉት ክብርን ፍለጋ ነው አይደለ? በከበርክ ጊዜ በነገስክ ጊዜ አንዳችን በቀኝ አንዳችን በግራ እንድንቀመጥ እዘዝ ይሉታል። እንደሚነግስ ተስፋ ያደርጋሉ። ሲጸልዩም ደግሞ ስትጸልዩ መንግስት ትምጣ ብላችሁ ጸልዩ ብሏቸዋል። አሁን ሐሳቡን ግልጽ ላደርግላችሁ። እዚህ ጋር ኢየሱስ ክርስቶስ ወደ ኢየሩሳሌም ሲቀርብ ይሄንን አሕዛብን የገዛውን የአሕዛብን አገዛዝ ወይም ደግሞ የሮማውያንን አገዛዝ ገርስሶ ኢየሱስ መንግስትን ጠቅልሎ ሊነግስ መሰላቸው። ወይም ደግሞ የእግዚአብሔር መንግስት ፈጥና ልትገለጥ መሰላቸው። ሲመስላቸው ምን አላቸው? ስለ ራሱ ማንን ምሳሌ እየነገራቸው ያለው? አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ ይላቸዋል። አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ። ኢየሱስ ክርስቶስ በስጋ መጥቷል። በስጋ ሲመጣ መንግስት ይዞ ይመጣል ተብሎ ነበር ሲጠበቅ የነበረው። እስራኤላውያኖች ሲጠብቁ የነበሩት የእስራኤልን መንግስት የሚመልስ እስራኤልን ነፃ የሚያወጣ የሚያጽናና መንግስት ነበር ሲጠባበቁ የነበሩት። ነገር ግን ኢየሱስ ክርስቶስ ሲመጣ ያላስተዋሉት የሚመጣበት 2 አይነት መንገድ አለ። የማቴዎስ ወንጌል መጽሐፍ ምዕራፍ 1 ላይ የዳዊት ልጅና የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ሲል ምን ማለቱ ነው? የዳዊት ልጅ ንጉስ ሰለሞን ነው በጊዜው። ያው የዳዊት ልጅ ሰለሞን ጥላነቱ ለክርስቶስ ነው። ክርስቶስ የዳዊት ልጅ ተብሏል። የአብርሃም ልጅ ደግሞ ተብሏል። ለጊዜው የአብርሃም ልጅ ይስሐቅ ነው። ይስሐቅ ደግሞ መስኪን ነው። እንደ ሰለሞን ንጉስ አይደለም፣ ገዢ አይደለም፣ መስዋዕት ነው። ለመታረድ እንደሚነዳ ጠቦት ተሸክሞ የሚሞትበትን እንጨት፣ የሚቃጠልበትን እንጨት፣ የሚሰዋበትን እንጨት ተሸክሞ ወደ ምስኪን ነው። ስለዚህ ኢየሱስ ክርስቶስ ሲመጣ ግን መንግስትን ይዞ የመጣ መሰላቸው፣ ወይም ደግሞ እንደ ዳዊት ልጅ የመጣ መሰላቸው። ነገር ግን እንደ ዳዊት ልጅ አልመጣም፣ መንግስትን ይዞ አልመጣም። ይልቁንም እንደ አብርሃም ልጅ እንደ ይስሐቅ ሊሰዋ የዓለምን ኃጢአት ሊያስወግድ በግ ሆኖ ነው የመጣው። ስለዚህ በግ ሆኖ መጥቶ ነፃ ሊያወጣቸው አይችልም፣ መንግስትን ሊመሰርትላቸው አይችልም። ስለዚህ አሁን ኢየሱስ ክርስቶስ ምን ያደርጋል? ይሞታል። ከሞተ በኋላ ወደ ሩቅ አገር ይሄዳል። ከሞት ከተነሳ በኋላ ወደ አብ አድርጓል አይደለ? ወደ ሩቅ አገር ይሄዳል። አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ። መንግስትንም ይዞ በተመለሰ ጊዜ ይላል። ይሄ ማለት በዳግመኛ መምጣቱ ጊዜ ማለት ነው። ለምሳሌ ኢየሱስ ጠላቶቻችሁን ውደዱ ያለው አሁን ነው። ኢየሱስ በምድር በሚመላለስበት ጊዜ ጠላቶቻችሁን ውደዱ ይላል። እሱም ደግሞ ስለ ጠላቶቹ ሞቶ አይተናል አይደለ? ስለዚህ የፍርድ ሰዓት አልነበረም። ክርስቶስ በሚመላለስበት ወቅት የሚተፉበትን፣ የሚዘብቱበትን፣ የሚወጉትን፣ የሚሰቅሉትን ምንም አላደረጋቸውም። የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ነገር ግን ለእነኚህ ምን ተሰጥቷቸዋል? የንስሐ ዘመን ተሰጥቷቸዋል። በሉቃስ ወንጌል መጽሐፍ እዛው 13 ቁጥር 6 ላይ ካያችሁ ፍሬ አታፈራምና እችን መሬት ቁረጣት ሲል እስራኤልን ነው። አይ እኮተኮታታለሁ፣ ፋንድያ ማፈስባታለሁ፣ ንስሐ ከገባች መልካም፣ ማትገባ ከሆነ ግን ወደፊት ትቆርጣታለህ ብሎ የፍርድ ዘመን እንደሚመጣ፣ ከፍርድ ቀን በፊት ግን ሁልጊዜ እግዚአብሔር ከፍርድ በፊት ምሕረቱ ቸርነቱ ይቀድማል። ስለዚህ እነኚህ ለሰቀሉት ለገደሉት ለጠላቶቹ መጀመሪያ ምሕረትንና ንስሐን የሚመኝ አምላክ ስለሆነ በዛ ሰዓት ኢየሱስ በምድር በሚመላለስበት ጊዜ ማንንም አልገደለም፣ ማንም እንዲገደል እንዲጠፋም አልወደደም። እንዲያውም በአንድ ስፍራ በሰማርያ ሊያልፉ በወደደ ጊዜ ከለከሉት የሀገሩ ሰዎች። ከዛ በኋላ የዘብዴዎስ ልጆች ያዕቆብና ዮሐንስ ምን አሉ? ይቺን ከተማ ኤልያስ እሳት ከሰማይ ወርዳ
ትብላቸው እንዳለ እኛም ከሰማይ እሳት አወርደን እችን ምድር እናጥፋት እንዴ ሲሉት ምን አይነት መንፈስ እንደሆነላችሁ ምን አይነት መንፈስ እንደተካፈላችሁ አታውቁም አላቸው። የሰው ልጅ ሊያድን የመጣው ስለዚህ በምድር በሚመላለስበት ጊዜ ሊፈርድ አይችልም ሊያድን እንጂ ማለት ነው። ነገር ግን እዚህ ጋር እየተናገረ ያለው ስለመቼ ነው? ጌታ ኢየሱስ ምን ይሆናል? ይሞታል። ከሞቶ ከተነሳ በኋላ ይሄዳል። ወደ ሩቅ አገር ሄደ። ከዛ ከሄደ በኋላ መንግስትንም ይዞ በተመለሰ ጊዜ ይላል ኢየሱስ አሁን ዳግማ ሲመጣ እንደ አብርሃም ልጅ እንደ ይስሐቅ መስዋዕት ሆኖ ምስኪን ሆኖ ሳይሆን እንደ ዳዊት ልጅ ንጉሥ ሆኖ ገዥ ሆኖ መንግስትን ይዞ ነው የሚመጣው። ለዛም ነው መንግስት ትምጣ ብላችሁ ጸልዩ ያላቸው። የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 3 አካባቢም ካያችሁ ቁጥር 6 አካባቢ እነሆ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው በጠየቁት ጊዜ አብ በገዛ ዘመኑ በገዛ ስልጣኑ ሊያደርግ ያሰበውን ወራትና ዘመናት ማወቅ ለእናንተ አልተሰጣችሁም። ስለዚህ ይሄ ነገር የሚፈጸምበት ጊዜ አለው፣ ወራት አለው፣ ዘመናት አለው። ነገር ግን አብ በገዛ ዘመኑ የሚያደርገው ነውና ለእናንተ አልተሰጠም ማለት። ስለዚህ ጌታ ኢየሱስ ከሄደ በኋላ መንግስትን ይዞ ምን ይላል ማለት ነው? ይመለሳል። መንግስትን ይዞ ሲመለስ ግን ለፍርድ ነው። ሊያድን ሳይሆን ሊያጠፋ ነው የሚመጣው። ያላመኑበትን ቁጣውን ሊያፈስባቸው ነው የሚመጣው። እነኚህ ሰዎች ያላመኑበት ናቸው። በራሳቸው ሊነግስ ያልወደዱ ናቸው። ኢየሱስ ደግሞ ዳግመኛ የሚመጣው ሊነግስ ነው። ሊነግስ ሲል እንዳው ንግስ የሚቃወሙትን ያላመኑበትን ሊያጠፋ ነው የሚመጣው። ስለዚህ እረዷቸው ሲል አጥፏቸው ነው። ለምሳሌ በኋላ መንገድ እረዷቸው የሚለውን ቃል ይሄን ነው ሐሳብ በማቴዎስ 25 ላይ ወጭ ጣሏቸው ይላል። ለቅሶና ጥርስ ማፏጨት ወዳለበት ወደዛ እንደሚጣሉ ይናገራል። ይሄ የመጥፋት ምልክት እንጂ እረዷቸው ሲል አሁን ጌታ ኢየሱስ ሐዋርያቱን ሲልክ ሂዱና እረዱ እያላቸው አይደለም። ለምሳሌ ማቴዎስ 25 ላይ ከቁጥር 26 እስከ 30 ድረስ ያለውን ያንኑ ሐሳብ ነው የሚናገረው። ቁጥር 26 ላይ ጌታም መልሶ እንዲህ አለ፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህ። ስለዚህ ገንዘቤን ለለዋጮቹ አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ወሰዱበት። 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋል ይበዛለትማል፣ ከሌለው ግን ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ ይላል በውጭ ወዳለው ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፏጨት ይሆናል ይላል። ይሄ ኢየሱስ ዳግመኛ ሲመጣ ማለት ነው። ስለዚህ የፍርድ ጊዜ ነው። ግደሏቸው ረዷቸው ቢልም የፍርድ ዘመን ነው። ምክንያቱም ለእነዚህ ሰዎች የተሰጠ የምህረት ጊዜ ነበር። የመዳን ከዚህ የማምለጥ ከዚህ ቁጣ የማምለጥ ጊዜ ተሰጥቷቸው ነበር። ስለዚህ ይሄ የሚያወራው ጌታ ኢየሱስ ክርስቶስ ዳግመኛ ሲመለስ ስለሚፈርደው ፍርድ እንጂ አሁን ጌታ ኢየሱስ በምድር ሲመላለስ ሐዋርያቱን ሲልካቸው እንዲያውም በቃ ሲያሳድዷችሁ መርቁ፣ ሲረግሟችሁ መርቁ፣ ሲያሳድዷችሁ አመስግኑ፣ ጸልዩላቸው እያሙ ለጠላቶቻቸው ሲያስተምራቸው የነበረው ማለት ነው። እና እቺ ሴት በማስተዋል ይሁን ያለ ማስተዋል እንግዲህ ስለ ክርስቶስ ኢየሱስ የምታወራቸው ሐሳቦች ኢየሱስን የማጥላላት የማንቋሸሽ እና በሰው አእምሮ ውስጥ ኢየሱስን የማቃለል ነገር እየሰራች ነው ያለችው። እንግዲህ ኮንተንትም ከሆነ እንደዚህ አይነት ነገር ላይ አይቀለድም። ይሄ ሕይወት ነው። ኢየሱስ ለሰው ልጆች ኃጢአት የሞተ ቅዱስ የእግዚአብሔር ልጅ ነውና የምትቀልጅበትንም መንገድ የምታሾፊበትንም መንገድ ኮንተንት አድርገሽ ያሽውንም ሐሳብ ብትቀይሪው እንዲያው እግዚአብሔር የምህረት አምላክ ነው። ሁልጊዜ በምህረቱ በቸርነቱ ነው አሁንም የሚያይሽ። ዛሬም ስለ ክርስቶስ ኢየሱስ ያለሽን አመለካከት ቀይረሽ በንስሐ ወደ ጌታ ብትመጪ ጌታ ልቡ ክፍት ነው። አሁንም በፍቅር አይኖቹ ነው የሚመለከትሽ። ስለዚህ እህቴ ከእንደዚህ አይነት የጨለማ አሰራር ነፃ እንድትወጪ ወንድማዊ ምክሬ ነው። እንግዲህ ያዳመጣችሁኝ እህትና ወንድሞቼ በያላችሁበት የጌታ ኢየሱስ ጸጋ ከሁላችሁ ጋር ይሁን። ለዛሬ ያዘጋጀውላችሁ መልእክት ይህን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ነው።